ዝናሽና ዘመነ ካሴ ተገናኙ። ከሀገር ጠቅላይ ወጣ፣ አመለጠም። ኩራትና ኩራን አድማጮችን አሁን የሰማነው መረጃም በእጅጉኑ ለፋኖ አስደሳች ነው። የጠቅላይ ሚኒስትር ዝናሽ ታያቸውም የፋኖ መሪና ዋና ተቀናቃኝ ከሆነው ከዘመነ ካሴ ጋር መገናኘታቸውና በርካታ የጠቅላይ ሚኒስትሮችን ለዘመነ ካሴ ማስተላለፏ አሁን ላይ ተሰምቷል። ይህንን የሰማው ጠቅላዩም ለጉብኝትና ለሽርሽር በሚል ሰበብም ከሀገር መውጣቱን በርካታ ምንጮቻችንን ከስፍራው እየዘገቡ ይገኛሉ። ወደ ጣሊያን ሀገር እንዳመራና አሁን ላይ ግን ለሽርሽር እንደሆነ እየተነገረ ይገኛል። ግን ከጀርባ ያለ ሚስጥር ለሽርሽር ሳይሆን ወደዛ ያቀነው አሁን ላይ ዝናሽ ታያቸውም ከዘመነ ካሴ ጋር ትልቅ የሆነ ስምምነት ማድረጓን ተከትሎ ነው። ይህ ስምምነት እስካሁን ድረስም ወገኖቼ ሲፈናቀሉና ሲጎሳቁሉ ሲቸገሩ በመየት ዝም ብያለሁ። ለዚህም ይቅርታ እጠይቃለሁ። ነገር ግን ማካካሻ ይሁን ዘንድ ጠቅላዩን በዓለም አቀፍ ፍርድ ቤት የሚያስከስስ ትልቅ የሆነ ሰነድንም ለፋኖ አስረክብ ይሰጣለሁ በማለትም ይህም ትልቅ የሆነ ሰነድም በፋኖ እጅ አስገብታለች። ታዲያ ይሄ ሰነድም በውስጡ በጣም ትላልቅ ሚስጥሮችና አገሪቷ ላይ የተደረጉ ትላልቅ ሴራዎችን የሚዳስስ ነው። ይህ መዝገብ በዓለም አቀፍ ፍርድ ቤትም ጠቅላዩን እስከ ዕድሜ ልክ እስራትም ሊያሳስር ይችላል እየተባለ ነው። ይህ ማለት ደግሞ በዓለም አቀፍ ፍርድ ቤት ጠቅላዩ ከታሰሩ ያለ ምንም ውጊያ ፋኖ በቀጥታም በመኪና አዲስ አበባ ገብቶም 4 ኪሎን መቆጣጠር ይችላል። ለማዶችም ይህንን አጀብ የተሰኘ መረጃም ላስደምጣችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር፣ ኮሜንት ላይ ድል ለፋኖ ለንጹሃን ሕዝብ እያላችሁ አስፈሩልን። ቀጥታ ወደ ያስኩላችሁ ዝርዝር መረጃ ጉዳዮች በዚሁ አለፍኩኝ። መልካም ቆይታ ይሁንላችሁ። አስገራሚ መረጃ በይፋ ወጥቷል። ሁሉም ነገር በይፋ ተጋልጧል። ኢትዮጵያ ላይ የተደረገባት ሴራም በዝናሽ ታያቸው አማካኝነት ለፋኖ ደርሶታል። ይሄ ትልቅ የሆነ መዝገብም ለኢትዮጵያ ትልቅ የሆነ የምስራች ነው። ምክንያቱም ከዚህ በኋላ እንደዚህ አይነትን ድርጊት ኢትዮጵያ ላይ በድጋሚ በየትኛውም ጠቅላይ ሚኒስትር ሊፈጸምባትም ስለማይችል ጠቅላዩም ለዚህ ሁሉ ተጠያቂ መሆናቸውን የተገለጸው። ኢትዮጵያም በ500 ዓመታት የማትከፍለው ትልቅ የሆነ ብድር ውስጥም ጠቅላዩ እንደከተቷት ነው የተገለጸው። እንዲሁም በእያንዳንዱ ሰው በርካታ ሚሊዮን ብሮችም ተበድሯል። ይህ ማለት ከብዙ ዓመታት በኋላ ምንም የሚያውቀው የኢትዮጵያ ሕዝብም በግድ የውጭ ሀገራትም ገብተው ብድሬን ክፈል አለዚያ መሬትን ወስዳለሁ በሚልም በአብይ የተነሳም ሕዝቡ ይህን አህል መከራ ውስጥም ሊገባ እንደሚችል ነው በዚህ ሰነድ ላይ ያለውን ነገር ፋኖ ቁጭ አድርጎ ለሕዝብ የገለጸው። አሁን ላይ ይህንን የሰማው ጠቅላዩም በዚህ በፓርላማ ቁጭ ብሎ ከባለስልጣኖቹ ጋር መክሯል። ከባለስልጣኖቹ ጋር ከመከረ በኋላ ነው ለሽርሽር በሚል ሰበብ ከሀገር የወጣው። ቀጣዩ ጉዳይ ምንድነው የሚለውን እየተከታተልን የምናቀርብላችሁ ይሆናል። ለአሁን ያዝነውን ጥንክር በዚሁ አበቃው። አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። ቸር ቆዩልን።